በስፖርቱ ዓለም ዛሬ ዕለተ ቅዳሜ ሐምሌ 25 ቀን ወይም በፈረንጆቹ አቆጣጠር ኦገስት 1 ብዙ ስፖርተኞች የሚታወሱበት ዕለት ነው። ልደቱን የሚያከብረው ታላቁ የዓለም ስፖርተኛ ታዋቂው ጀርመናዊ የእግር ኳስ ተጫዋች ባስቲያን ሽዋንስታይገር የተወለደው በዚህ ዕለት ነው። ጀርመንን መርቶ የ2014 የዓለም ዋንጫን ያነሳውና የባየር ሙኒክ ታሪካዊ ተጫዋች የሆነው ሽዋንስታይገር የተወለደው እንደ አውሮፓውያን አቆጣጠር ነሐሴ 1 ቀን በ1984 ላይ ነበር። ከሱ በተጨማሪ በዚህ ዕለት የተወለዱ ሌሎች ታዋቂ ስፖርተኞችም አሉ። በሜዳው ድንቅ ብቃት የሚያሳይ የቶሮንቶ ራፕተርስ የኤንቢኤ የቅርጫት ኳስ ኮከብ ስኮት ባርነስ እንደ አውሮፓውያን አቆጣጠር 2001 ላይ በዚህ ዕለት ነበር የተወለደው። የቀድሞ የቼልሲ የማንቸስተር ዩናይትድ ስኬታማ አማካይ ተጫዋች የሆነው ማቲችም የተወለደው በዚህ ዕለት እንደ አውሮፓውያን አቆጣጠር በ1988 ነበር። የስፔኑ ክለብ ሴልታ ቪጎ አንጋፋ አጥቂ ያጎ አስፖስም የተወለደው እንደ አውሮፓውያን አቆጣጠር 1987 ላይ በዚህ ዕለት ነበር። ነገር ግን ከነዚህ ሰዎች ሁሉ የምናስቀድመው አንድ ጉዳይ አለ። ኢትዮጵያ ትቅደም ብለን በዕለቱ የገበያ ስፖርት ከሜዳ ባሻገር ልዩ የስፖርት ትንታኔያችን ዘክረው ማስታወሻ የኢትዮጵያ ስፖርት ታላቅ ትውስታ በኢትዮጵያ ቀን አቆጣጠር ሐምሌ 25 ቀን 1972 ዓ.ም ላይ የተሰራ ታሪክ ነው። ታላቁ አትሌት ሻምበል ምሩጽ ይፍጠር ማርሽ ቀያሪው በሞስኮ ኦሎምፒክ የ5000 ሜትር የሩጫ ውድድር አሸንፎ ለሀገሩ ታሪካዊ የወርቅ ሜዳሊያ ያስገኘበት የማይረሳ የድል ዕለት። ይህ እጅግ አስደናቂና የማይረሳ በመሆኑ በስፖርቱ ዓለም በታላቅ ትውስታ ይነሳል። በተለይ ደግሞ ኢትዮጵያና ኢትዮጵያውያን ፈጽሞ የማይረሱት አጋጣሚ ነበር። በበርካታ መሰናክሎችና ፈተናዎች ውስጥ የተገኘ ወርቃማ ድል። ታዲያ ገበያ ስፖርት ይህንን አስደናቂ ትውስታ መሰረት በማድረግ የቁጭትና የጽናት ጉዞውን የ1972ቱን የሙኒክ ክህደት፣ የ1976ቱን የሞንትሪያል ፖለቲካ፣ የ1980ውን የሞስኮ ቁርጠኝነት፣ የታሪኩ መነሻ የሆነንን የሐምሌ 25ቱን የ5000 ሜትር ስልታዊ ፉክክር፣ የመሐመድ ከድርን ታሪካዊ መስዋዕትነት፣ የማርሽ ቀያሪው የመጨረሻ 300 ሜትር የሰው ሳይሆን የመኪና ማርሽ የተባለበትን ቅጽበት፣ የድሉ ታሪካዊና ስነልቦናዊ ትርጉም፣ የትውልድ አርአያነቱን፣ በፈታኝ ወቅት የሀገር ኩራት መሆን መቻሉን፣ እንደዚሁም የዚህን ታላቅ ኢትዮጵያዊ ባለታሪክ አትሌት መነሻና መድረሻ ሙሉ ታሪኩን እንደሚከተለው ሰንደን እናቀርብላችኋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። ኖ እስከ መጨረሻው ድረስ ተከታተሉት ዘንድ በአክብሮት ጋበዝኩ። የሻምበል ምሩጽ ይፍጠር ማርሽ ቀያሪው የሞስኮ ኦሎምፒክ የ5000 ሜትር ድልና አጠቃላይ የታሪክ ጉዞ በስፖርቱ ዓለም እጅግ አስደናቂ ከሆኑ ታሪኮች አንዱ ነው። ይህንን ታሪካዊ ክስተት ከውድድሩ በስተጀርባ የነበሩ ሚስጥሮችንና የአሸናፊነት ጥበቡን በሰፊው ስንመለከት የሞስኮ ኦሎምፒክ ድል በኢትዮጵያ ስፖርት ታሪክ ውስጥ ትልቁና ደማቁ ምዕራፍ ነው። ሐምሌ 25 ቀን 1972 ዓ.ም የተመዘገበ ታሪካዊ ድል ነው። ውድድሩ የተካሄደበት ሁኔታና ያሳደረው ተጽዕኖም እጅግ የላቀ ነው። የውድድሩን ታሪካዊ ዳራ ስንቃኝ የመበቀል መድረክ ብለን ብንጠራው ይመቻል። ምሩጽ ይፍጠር ወደ ሞስኮ ኦሎምፒክ ከመሄዱ በፊት ከፍተኛ የስነልቦና ጫናና ቁጭት ነበረበት። በ1972 የሙኒክ ኦሎምፒክ የነሐስ ሜዳሊያ ቢያገኝም በ10000 ሜትር ውድድር ላይ በስቴዲየም መግቢያ በር መሳሳት ምክንያት ሳይሮጥ ቀርቷል። በ1976 የሞንትሪያል ኦሎምፒክ ደግሞ ኢትዮጵያ በፖለቲካ ምክንያት ውድድሩ ላይ ስትገባ ቦይኮት በመደረጓ ምሩጽ የመሮጥ ዕድል አጥቷል። በመሆኑም የ1980ው የሞስኮ ኦሎምፒክ ለምሩጽ ይፍጠር የዓመታት ቁጭቱን የሚወጣበትና ብቃቱን ለዓለም የሚያሳይበት ብቸኛ የበቀል መድረክ ነበር። ለዚህ ነው ታዲያ የቁጭትና የጽናት ጉዞ ለማለት የወደድ ነው። ይህ ታሪክ ከሙኒክ እስከ ሞስኮ የሚያደርሰን ታላቅ መንገድ ነው። ምሩጽ ወደ ሞስኮ ኦሎምፒክ ሲያመራ እድሜው በግምት ከ36 እስከ 40 ዓመት አካባቢ ነበር።
ምክንያቱም ትክክለኛ የልደት ዘመኑ በውል አይታወቅም። ለአንድ የአጭርና መካከለኛ ርቀት ሯጭ ታዲያ ይህ ዕድሜ የመጨረሻው ምዕራፍ ቢሆንም ለሱ ግን የዓመታት ቁጭቱን የሚወጣበት ብቸኛ እድል ነበር። የ1972ቱ የሙኒክ ክህደትም እንዲህ ነው። በሙኒክ ኦሎምፒክ በ10,000 ሜትር የነሐስ ሜዳሊያ ካገኘ በኋላ በ5,000 ሜትር ፍጻሜ ውድድር ላይ ስቴዲየም መግቢያ በር ላይ በወቅቱ የነበሩ የቡድን መሪዎች ዘግይተው ስላደረሱት ሳይወዳደር ቀረ። በዚህ ምክንያት ምሩጽ የወርቅ ሜዳሊያውን እንደተቀማ ቆጥሮት በከፍተኛ ሐዘን አልቅሷል። ይህ አንድ ህመም ነበር። የ1976ቱ የሞንትሪያል ፖለቲካ ደግሞ ሌላ ታሪክ የጠራ ክስተት ነው። በካናዳ ሞንትሪያል በተካሄደው ኦሎምፒክ ላይ ምሩጽ በከፍተኛ ብቃት ላይ ነበር። ሆኖም ግን አፍሪካውያን ሀገራት በወቅቱ የነበረውን የደቡብ አፍሪካ የአፓርታይድ ስርዓት በመቃወም ውድድሩን ቦይኮት ስላደረጉ ምሩጽ ሳይወዳደር ወደ ሀገሩ ተመለሰ። ይህም ሌላ ህመም ነበር። ከዚህ ቀጥሎ የ1980ው የሞስኮ ቁርጠኝነት መጣ። ለ8 ዓመታት በጥበቃና በከፍተኛ ልምምድ ያሳለፈው ምሩጽ በሞስኮ ካላሸነፍኩ ሌላ እድል የለኝም በሚል ፍጹም የአሸናፊነት ስነልቦና ተዘጋጅቶ ነበር የሄደው። የሐምሌ 25ቱ የ5,000 ሜትር ውድድር ስልታዊ ፉክክርም ይሄ ነው። ከዛ ሁሉ ፈታኝ ጊዜያት በኋላ ለተከታታይ ወርቃማ እድል የመጣና የታሪኩ መነሻ የሆነን ጉዳይም ይህ ነው። በሞስኮ ስቴዲየም የተካሄደው የ5,000 ሜትር ፍጻሜ ውድድር ከፍተኛ ስልታዊ እቅድ የተሞላበት ነበር። ምሩጽ ከጥቂት ቀናት በፊት የ10,000 ሜትር ወርቅን ስላሸነፈ የዓለም አትሌቶች በሙሉ እሱን ብቻ ነጥለው ለመጣል አቅደው ነበር የገቡት። ምክንያቱም ፈርተውት ነበር። በዚህም ተቃዋሚዎች ስትራቴጂ ነድፈዋል። በተለይ የታንዛኒያው ሱሌይማን ኛምቡዬና የአየርላንዱ ጆን ትሬሲ ምሩጽን ከመጨረሻው ፍጥነት በፊት በረዥም ርቀት በፍጥነት ለማዳከም ሞክረው ነበር። በዚህም ውድድሩ ሊጠናቀቅ አንድ ዙር ወይም 400 ሜትር ሲቀረው ምሩጽ ይፍጠር በሌሎች አትሌቶች ተከቦ መውጫ አጥቶ ነበር። በአትሌቲክስ ቋንቋ ቦክስድ ኢን ይባላል። አትሌቶች ሆን ብለው እርስ በርስ በመቀራረብ ምሩጽ ይፍጠር ፍጥነቱን እንዳይጨምር መንገዱን ዘግተውበት ነበር። ታዲያ በዚያ ጊዜ ነው የመሐመድ ከድር ታሪካዊ መስዋዕትነት ወይም አለኝታነት የተከሰተው። በዚያ አስጨናቂና የመጨረሻ ሰከንዶች ውሳኔ በሚፈልግበት ሰዓት ሌላው ታላቅ የኢትዮጵያ አትሌት መሐመድ ከድር በውድድሩ የነሐስ ሜዳሊያ ያገኘው ማለት ነው። እሱ ታሪካዊ ውሳኔ ያሳለፈ። መሐመድ ከድር ውድድሩን ከፊት እየመራ ነበር። ምሩጽ መሃል ላይ ተጨንቆ ሲያየው ሆን ብሎ ወደ ውጭኛው መስመር ወይም አውተር ላይን ላይ ሰፋ አድርጎ ወጣ። ይህ መሐመድ ከድር የፈጠረው ክፍተት ምሩጽ ይፍጠር ተኩሶ የሚወጣበትን የነጻነት መንገድ ሰጠው ማለት ነው። ይህ ተግባርም የኢትዮጵያውያን የቡድን ስራና የአንድነት ተምሳሌ ተደርጎ እስከዛሬ ድረስ ይነሳል። ታዲያ መሐመድ የሰጠው መንገድ ማርሽ ቀያሪው የመጨረሻ 300 ሜትር ተአምር እንዲያሳይ ረዳው። ምሩጽ ከተከበበበት እንደወጣ ውድድሩ ሊያልቅ 300 ሜትር አካባቢ ሲቀረው ያሳየው ፍጥነት በወቅቱ የነበሩ የዓለም የስፖርት ጋዜጠኞችን ያስደነገጠ ነበር። በዚህ ነበር የሰው ሳይሆን የመኪና ማርሽ ነው ተብሎ የተነገረለት። ምሩጽ ፍጥነቱን ሲጨምር ልክ እንደ መደበኛ ሯጭ ሳይሆን ፍጥነቱ በሰከንዶች ውስጥ በከፍተኛ ሁኔታ የሚጨምርና እንደ አቦ ሸማኔ የሚፈተለክ ነበር። ጋዜጠኞች ይህንን ክስተት አትሌቱ ልክ እንደ መኪና ማርሽ ቀየረ በማለት ገለጹት። ይፍጠር ዘ ሽፍተር ማርሽ ቀያሪው የሚለው ስያሜም በዓለም አቀፍ ደረጃ በቋሚነት ጸደቀ። በወቅቱ የታንዛኒያው ሱሌይማን ኛምቡዬ በጥሩ ፍጥነት ሊከተለው ቢሞክርም ምሩጽን ግን ጨርሶ ሊደርስበት አልቻለም። ምሩጽ ይፍጠር በ13 ደቂቃ ከ21 ሰከንድ አንደኛ ሆኖ መስመሩን ሲያልፍ ስቴዲየሙ በከፍተኛ ጭብጨባ ተናወጠ። ታዲያ የዚህን ድል ከወርቅ ባሻገር የሆነበትን የድሉን ታሪካዊና ስነልቦናዊ ትርጉም እንመልከት። ይህ ሐምሌ 25 ቀን 1972 ዓ.ም የተመዘገበው ድል ለኢትዮጵያ ዝም ብሎ የወርቅ ሜዳሊያ ብቻ አልነበረም። የድርብ ወርቅ ንጉስነት ማዕረግ አለው። ምሩጽ በሞስኮ ኦሎምፒክ በ5,000 ሜትር እና በ10,000 ሜትር ድርብ ወርቅ በመውሰድ በወቅቱ የዓለም አትሌቲክስ ቁጥር 1 ኮከብ መሆኑን አረጋግጦበታል። ይህ ነው በፈታኝ ወቅት የተገኘ የሀገር ኩራት ያስባለው። በ1970ዎቹ መጨረሻ ላይ ኢትዮጵያ
በውስጥ ፖለቲካና በድርቅ ምክንያት አስቸጋሪ ጊዜ ያሳለፈች በነበረበት ወቅት ይህ የሁለት ወርቅ ድል ለህዝቡ ትልቅ መጽናኛና ብሔራዊ ኩራትን የሰጠ ክስተት ነበር። ይህ ብቻ አይደለም፣ የዘመናዊው የሩጫ ስልት መሰረትም ነበር። ምሩጽ ያስተማረው በሩጫ መሃል ተከትሎ በመጨረሻዎቹ ዙር ማርሽ ቀይሮ የመውጣት ስልት ወይም ሲት ኤንድ ኪክ ስትራቴጂ ነው። በኋላ ለተነሱት እንደ ጀግናው ኃይሌ ገብረስላሴና ቀነኒሳ በቀለ ላሉ አትሌቶች ዋነኛው የድል ቀመር ሆኖም አገልግሏል። ይህ ታላቅ ጀግና ሻምበል ምሩጽ ይፍጠር በታህሳስ ወር 2009 ዓ.ም ከዚህ ዓለም በሞት ቢለይም በዛሬው ዕለት የሚታወሰው ሐምሌ 25 ቀን በሞስኮ ስቴዲየም ያሳየው ያ ተአምራዊ ሩጫ ግን የኢትዮጵያን ስም በዓለም አቀፍ ስፖርት አደባባይ ላይ በወርቅ ቀለም ከትቦታል። ሆኖም መሰናዶውን በዚህ አንቋጭም። ታሪካዊው የሀገራችን ኩራት የሆነው አትሌት ሻምበል ምሩጽ ይፍጠር መነሻው የትውልድ ዘመኑና የትውልድ ቦታው ከታሪካዊ ድሉ ባሻገር ያለው እሱነቱ ማን ነው የሚለውን እናነሳለን። አትሌት ሻምበል ምሩጽ ይፍጠር ማርሽ ቀያሪው፣ በድል አድራጊነት የተሞላ የረዥም ርቀት ሩጫ ታሪክ ባለቤት፣ የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ አሸናፊና የኢትዮጵያ ታላቅ የስፖርት ጀግና ነበረ። የዚህን ጀግና መነሻና የትውልድ ዘመን ስንመለከት የተወለደው እንደ ኢትዮጵያን አቆጣጠር ግንቦት 15 ቀን 1944 ነው ይባላል። ሆኖም ግን ይህ በትክክል የተረጋገጠ አይደለም። ምክንያቱም በዘመኑ የልደት ቀንንና ዘመንን በባህላዊ መንገድ ካልሆነ በስተቀር እንደዚህ በዘመን በትክክል መዝግቦ ማስቀመጥ የተለመደ አልነበረም። ሆኖም ግን ይህ ጀግና የተወለደበት ቦታ በትክክል ይታወቃል። በትግራይ አዲግራት ከተማ ነው ይህችን ምድር የተቀላቀለው። በወጣትነቱ ፋብሪካዎች ውስጥ ሰርቷል። የጋሪ ሰረገላም ነድቷል። ሩጫ የጀመረው ደግሞ በኢትዮጵያ አየር ኃይል ንብ ስፖርት ክለብ ውስጥ በመታቀፍ ነበር። ታዲያ የዚህን ጀግና መሰናዶ ከዛ በኋላ ያስመዘገባቸውን ታሪካዊ ድሎችን አንስተን እንቋጭ። በ1972 የሙኒክ ኦሎምፒክ በ10,000 ሜትር ነሐስ አሸነፈ። በ1980 የሞስኮ ኦሎምፒክ በ5,000 እና በ10,000 ሜትር ሁለቱንም ወርቅ ወሰደ። በሩጫ ማጠናቀቂያ ላይ የሚያሳየው አስገራሚ ፍጥነት ማርሽ ቀያሪ ወይም ይፍጠር ዘ ሽፍተር የሚል ቅጽል ስም አስገኝቶለታል። የህይወት ማጠቃለያውም ከሀገር ውጪ በካናዳ ቶሮንቶ ለዓመታት ኖሮ ታህሳስ 13 ቀን 2009 ዓ.ም በ72 ዓመቱ ከዚህች ዓለም ድካም አረፈ። ቀብሩም ታህሳስ 23 ቀን 2009 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጸመ። እነሆ የዚህን ጀግና የሚዘክረውን መሰናዷችንንም በዚሁ ፈጸምን። ነገ በሌላ የስፖርት ጥልቅ ትንታኔ እስከምንገናኝ በሰላም ቆዩልን።